የሀገር መሰንጠቁ እነሱም አሁን ጥሩ አድርገው እያወሩት ነው። ግን የተሰነጠቀበትን ምክንያት ወይም ለምን እንደዚህ ፈጠነ የሚለውን ማንም ሰው እንትን አላደረገም። ሳይንቲስቶች እከተላለሁኝ እኔም አነባለሁ። ወንድሞቼም እንግዲህ ይልኩልኛል አንዳንዱን። ኢትዮጵያ ላይ ከባድ መሰንጠቅ የሚደርስበት ምክንያቱ ማዕድናት በጣም ብዙ አሉ። ወርቅ በተለይ ወርቅ ለመሰንጠቅ፣ ወርቅ ለመፈንዳት፣ ወርቅ ፈሳሽ ሆኖ ለመውጣት ከእሳተ ገሞራ ውስጥ የመጀመሪያው ደረጃ ነው። ለምሳሌ እዚህኛው ወርቋ ቀለጠ። ከዛ በኋላ የጋዝነት ስሜት ያላቸውን ወደ አንድ ቦታ ሰበሰባቸው። የወርቅ ትልቁ ስራ ከኦክሲጅን አይቀላቀልም። ወርቅ ነሐስ ይቀላቀላል፣ ብረት ይቀላቀላል፣ መዳብ ይቀላቀላል። ሌሎቹ ማዕድናት በሙሉ ከኦክሲጅን ጋር ይቀላቀላሉ። ወርቅ ግን አይቀላቀልም። መቅለጥ ከጀመረ መመለሻ የለውም። ሁሉም ጋር ይሄዳል፣ ይነቃቅላቸዋል፣ ለመፈንዳት ዝግጁ ያደርጋቸዋል። ስለዚህ ከስር ያለውን አሁን እኛ መርዛማ የምንለው ምናልባት ለዓለም የሚተርፍ ትልልቅ ጥሩ ነገሮችን ይዞ ወጥቷል። ወርቁ ነው ግን ዋና ወሳኝ። ምንም ስለማይቀላቀለው ለመሞቅ ለመፍላት ዝግጁ ነው እና ከፈላ ደግሞ ቶሎ አይወርድም፣ ምክንያቱም ኦክሲጅን አይቀላቀለው። ያን ምክንያት አጥንቶ እዛ ቦታ ላይ ያሉትን ጂኦሎጂስቶቹ አዘጋጅተው ህዝቡን እንትን ርዕደ መሬት ወደማያጋጥመው እኛ እንኳን እኮ እነሱ ያሉትን ይዘን ተከትለን የት ጋ ነው ብለን በጠልሰሙ ሄደን አውቀናል። እነሱ ደግሞ በመሳሪያዎቻቸው ማወቅ አለባቸው። ኢትዮጵያ ቦዝና አታውቅም። በንጉሱ ጊዜ ታይቷል። ይሄ የታየበት ምክንያት እንደውም አቶ መንገሻ አረሩ የሚባሉ አንድ ሰው ፈረንጆቹን እየያዙ ይዞሩ ነበር ኢንተርን አፍሪካ የሚባል ቡድን ውስጥ እና ብዙ ቦታዎች ምናልባት ካርታ ድርጅት ውስጥ እንኳን ቢፈለግ ይገኛል። እሳቸው እዛ ነበር የሚሰሩት። በጣም ጎበዝ ሰው ነበሩ። እኛ ስንዞርና ይሄን ጥናት እንዴት ነው እሱ ለማወቅ ብለን ስንሯሯጥ እሳቸው ጥቆማ አይሰጡም ነበር። እንትን ናቸው ተከትለው ያጅቃ የተሸካሚ ናቸው እንጂ ሰውየው ተምረው ጂኦሎጂስት አይደሉም። እና ህዝቧ ያውቃል፣ የኢትዮጵያ ህዝብ ያውቃል። ትንሽ ነገሮች ለማግኘት ብሎ ነው እዛ እሳት ላይ የሚጣደውና ከእሳቱ ህዝቡን የሁላችንም ስራ መሆን አለበት፣ ማዳን አለበት። ድንገት ቢፈነዳ ሊያነብሰው ይችላል። ፎቆች የሚሰሩት አላግባብ ግንባታዎች የሚሰሩት ቅድም እንዳነሳችሁት እንትኑን ሊያፋጥኑት ይችላሉ። ክብደት ሲሰማው አሁን የፍል ውሃ ዙሪያ የተሰሩ ነገሮች ብዙ አይመቹኝም። ከድሮ ጀምሮ እናገራቸዋለሁ። ድንገት አይታወቅም፣ እንጦጦ ላይ አይታወቅም፣ ወደ ታችም ስንሄድ የረር ላይ አይታወቅም። እነዚህን የጂኦሎጂስት ስራዎች ሆነው ጤኛን ጥቆማም እየሰሙ ቢሰሩት ህዝቡን ከችግር አገሪቷንም ካደጋ ያድናሉ። በበለጠ ግን ሰፋ ያለ መሬት ነው የሚነቀለውና ከናት አፍሪካ ኢትዮጵያ ሆኖ ግን ደሴት ሆኖ ያገለግላል። ከደሴቶች ግን በላይ ነው። ብዙ ሀገሮች ይዋጣሉ። አሁን የምንጣላቸው ሀገሮች ሁሉ ይዋጣሉ። ብዙ ጊዜ አይኖራቸው። አሳው ግን ማለቅ ጀምሯል። መርዛማው ውሃ ወደ ባህሩ እየገባ ነው። ምንም ሊመልሰው አይችልም። ይመጣል አሳው ያንን መርዝ ሸሽቶ ሲሄድ እያስከተለው ውሃውን ይሄድና ይቀላቅለዋልና አሳዎቹ የባህር ሀብቶቻችን እንትን ይላሉ። ምንላትም ጅቡቲ ምንላትም እንግዲህ አሰብ እንትኑ ውሃው ይወጣታል። የሚያጣላንም ነገር ላያጣላን ይችላል። በቅርቡ እግዚአብሔር ነገሮችን ሊያስተካክላቸው ይችላል።